ኢትዮጵያ የነበሩ የቆዩ ቁርሾችን የፖለቲካ አለመግባባቶችንና ግጭቶችን ከኃይል አማራጭ ይልቅ በውይይት ለመፍታት ሲካሄድ የቆየው የሀገራዊ ምክክር ጉባኤ በስኬት ተጠናቋል። ሀገራዊ ምክክሩ የሁሉም ወገኖች ድምጽ የተሰማበትና ለዘላቂ ሰላም መንገድ የሚቀይስ ታሪካዊ ምዕራፍም ሆኗል። የሀገራዊ ምክክሩ ዋና ዓላማ የቀደመው ትውልዶች ያልፈቷቸውን የታሪክና የትርክት ውዝግቦችን በውይይት በመቋጨት አዲሱ ትውልድ ከተጫነበት የታሪክ ጠባሳ ነፃ ሆኖ በቴክኖሎጂ በፈጠራና በልማት ላይ ብቻ ትኩረቱን እንዲያደርግ ለማስቻልም ያለመ ነው። በኢትዮጵያ የተካሄደው ይህ ጉባኤ የኢትዮጵያን የምክክርና የፖለቲካ ምህዳር ከመቀየርም ባለፈ የአፍሪካን ፖለቲካ በመቅረጽ በኩል ትልቅ ቦታ እንዳለው በኢቢሲ ዳጉ ፕሮግራም ላይ የተገኙ ተመካካሪዎች ገልጸዋል። ይሄ የሚያሳየን ምንድነው? የምክክር ሂደቱ ታሪካዊ ነው። ከውስጥ ያሉብንን ችግሮች ለዘመናት የተከማመሩ ችግሮችን ለመፍታት የሚያግዝ ነው። አዲስ ባህል እንዲመጣ በኢትዮጵያ የሚያስችል ነው። በጠረጴዛ ዙሪያ ችግሮቻችንን ለመፍታት እንደ ጥሩ ባህል በመሳሪያ ከመነጋገር ወጥተን በንግግር ማመን የሚያስችል አዲስ ባህልን እንድንለማመድ የሚያደርግ ኢትዮጵያ አዲስ ታሪክ ጽፋለችና ሌላ አድዋ ጽፈናልና ለአፍሪካ ለዓለም የሚተርፍ ታሪክ ጽፈናል። በርካታ አፍሪካ ሀገራት ላይ የተለመደ ነገር አለ። ሀሳብን በሀሳብ ማሸነፍ ስለማይችሉ የሚቸገሩትና ሀገራችን ዘምና በተለይ የሀገራችን መንግስት ደግሞ ስልጣኑን እንምከርበት ብለው ለዜጎቹ በር ከፍተው በመስጠቱ ትልቅ ሮል ተጫውቷል። ኢትዮጵያ ዘምናለች፣ ታሪክ ጽፋለች ለአፍሪካ ለዓለም እና ሌላ ምዕራፍ ላይ ነን። ኢትዮጵያውያን ምንም እንኳን በደግም ሆነ በክፉ ጊዜያት ተደጋግፈው ለሺህ ዘመናት በጋራ የኖሩና አንድነታቸው የጸና ቢሆንም ከኋላ የወረሷቸውና አንድ ቦታ ላይ ቁጭ ብለው ሊፈትሿቸው የሚገቡ ቅራኔዎች ነበሩባቸው። እነዚህን ቅራኔዎች ለመፍታት ደግሞ መነጋገርና መመካከር ወቅቱ የሚፈልገው ጉዳይ ነው። ነገር ግን ለዘመናት ችግሮችን ከንግግር ይልቅ በኃይል የመፍታት አማራጭ ነግሶ ቆይቷል። ይህ ኢትዮጵያ ያላትን ሀብት በሙሉ አቅም አስተሳስራ እንዳትጠቀም ሲያደርግ ነበር። አሁን ላይ ግን ይህንን ትርክት በመስበር ሀገራዊ ምክክሩ አዲስ የውይይት ምዕራፍን ለቀጣዩ ትውልድ አስቀምጧል። ከ400 በላይ ምክር ሀሳቦች ናቸው ለመንግስት የቀረቡት። እነዚህ ቀላል አይደሉም። እንዲሁ በዘመናት ደግሞ መካከል የሚመጣ ነገር ነው እንጂ ቶሎ ቶሎ ብለህ በየጊዜው ባጫጭር ፒሪየድ የምታረገው ነገር አይደለም። ይሄ በሆነ ምዕራፍ ላይ የሚመጣ ነገር ነው። በዚህ መሰረት እነዚህ ምክር ሀሳቦች አሁን ወደፊት ምን ያደርጋሉ? የትምምን ሌቭላችንን ያሳድጋሉ። ዋናው አገራት የሚገጥማቸው ፈተና የስቴት ሶሳይቲ ሪሌሽንሺፕ ችግር ነው እና ውዝን ደግሞ በማህበረሰብ መካከል የሚኖር የትምምን ችግር ነው። ይሄን ይፈታል ማለት ነው። እንደገና ጥሩ ባህል ደግሞ ይፈጥራል ማለት ነው። እንደገና ደግሞ መንግስት ራሱን እያሳደገ ተቋም እያሻሻለ የህገ መንግስት ማሻሻያዎች ራሳቸው በሰለጠነ መንገድ እንዲሄዱ እያደረገ ይሄዳል ማለት ነው። የውስጥ አንድነት ሲጠናከር የኢትዮጵያ ዓለም አቀፍ ተሰሚነት ከፍ የሚል ሲሆን አስተማማኝ ሰላም መስፈኑ ደግሞ የውጭ ቀጥታ ኢንቨስትመንትና ቱሪዝምን በማስፋት የሀገሪቱን ኢኮኖሚ ያነቃቃል። በቅርቡ አሁን ሀያል ሀገር ናቸው የምንላቸው ሀገራት ሁሉ መጥቷል። ሀገራችንን ለመጎብኘት መጥቷል አይደል? ሌሎች የቀሩትም ይመጣሉ። ሁላችንም ተባብረን በያለንበት ሀገር ላይ አርሶ አደሩም አምባሳደር ከሆነ፣ አርብቶ አደሩም አምባሳደር ከሆነ፣ ወጣት ተማሪውም የሀገር ገጽታ ግንባታ ላይ ብርቱ ከሆነ ኢትዮጵያ የምትባል ሀገር በጣም የተሻለች ለኑሮ ምቹ ትልልቅ የምዕራባውያን ባለሀብቶች ሀገራችንን ተሻምተው ማለናቸውን የሚያፈሱባት ሀገርና የሀገራችንንም ሀብት በአግባቡ የምንጠቀም ሰዎች እንሆናለን። በርካታ ሀገራት ከገቡበት ችግር ለመውጣት ምክክርን ሁነኛ መፍትሄ አድርገዋል። ለመሆኑ ኢትዮጵያ ያካሄደችው ምክክር ከሌሎች ሀገራት ምክክሮች ምን ይለየዋል? ምን የተለየ ያደርገዋል ካልክ የኛ መጀመሪያውኑ የአካታችነት ባህሪውን እንዲላበስ ለምሳሌ በዚህ ሂደት ውስጥ ከወረዳ የተወከሉ የማህበረሰብ ክፍሎች አሉ። ከታችኛው ከአስተዳደር እርከን ጀምሮ እስከ ፌዴራል መንግስት ድረስ የተወከሉ የህብረተሰብ ክፍሎች መሪዎች፣ የአስተዳደር አካላት አሉ። የሲቪል ሶሳይቲው አለ። የተፎካካሪ ፓርቲ መሪዎች አሉ። የሃይማኖት ተቋማት አሉ። የሲቪል ማህበረሰብ ድርጅቶች አሉ። እንደገና ደግሞ በአገር ውስጥ ሳይወሰን ኢትዮጵያ ከፍተኛ ቁጥር ያለው ዳያስፖራ ያላት አገር ስለሆነች የዳያስፖራ ተወካዮች ደግሞ አሉ። ወንድሜ የሚያው ከዛው
እንደተወከለው ማለት ነው። ሶ ይሄ ማለት ምን ማለት ነው? ኢንክሉሲቭ ናሽናል ዲያሎግ ነው የሚባለው። የኢትዮጵያ አካታች ሀገራዊ ምክክር ነው የሚባለው ማለት ነው። ይሄ ማለት ከሌሎች ለየት ያለ ገጽታ ይኖራል ማለት ነው። ለ5 ሳምንታት ከ4000 በላይ ከተለያዩ የኢትዮጵያ ክፍሎችና ከውጭ የመጡ ዲያስፖራ ተመካካሪዎች ከኔ ይልቅ እኛ የሚል ሀሳብን በማስቀደም የተለያዩ የሀሳብ ፍጭትን ሲያደርጉበት የነበረው የሀገራዊ ምክክር ጉባኤ በስኬት ተጠናቋል።